ሰላም ውዴ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? ዛሬ ስለ አርሰናል የወጡ አዳዲስ መረጃዎችን ይዘንላችሁ መጥተናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ማይልስ ሉዊስ ስኬሊ ለቼልሲ እና ማንቸስተር ዩናይትድ ቀርቧል ሲል ዛሬ ቤን ጄኮብስ የዘገበው ዘገባ በስፋት መነጋገሪያ ሆኖ አምሽቷል እና ጉማሬሽ ለአርሰናል ፊርማ ከፈረመ በኋላ አርሰናል ስኬሊን ለመሸጥ ክፍት እንደሆኑ ይጠበቃል ሲል ቤን ጄኮብስ እንዲሁም አሌክስ ክሩክ ዛሬ ላይ ዘግበው ነበር። በጣም መነጋገሪያ የሆነ ነገር ነው እና ቼልሲ እና ማንቸስተር ዩናይትድ ስኬሊን የማስፈረም እድል ተሰጥቷቸዋል። አርሰናል ትልቅ የዝውውር ጥያቄ ከቀረበላቸው ለመሸጥ ተዘጋጅተዋል። የብሩኖ ጊማሬሽ መምጣትን ተከትሎ አርሰናል ሉዊስ ስኬሊን ለሽያጭ አቅርቦታል። ተጫዋቹ ለቼልሲ የቀረበ ሲሆን እስካሁን ቼልሲ ተጫዋቹን ለማስፈረም ይሰራ እንደሆነ የተረጋገጠ ነገር የለም ሲል ዛሬ ላይ የፉትቦል ለንደኑ ዘጋቢ ቶም ካንተንም ዘግቦት ነበር እና በስፋት ሲነገሩ የነበሩ ነገሮች ናቸው። ነገር ግን በእኔ ውሃ የማያነሳ ነገር ነው እና በተለይም ታማኝ በምንላቸው ምንጮች እነዚህ ነገሮች ውድቅ ሆነዋል። ማይልስ ሉዊስ ስኬሊ ወደ የትም አይሄድም ሲል ኤኤፍሲ አምዲን የተሰኘው ለአርሰናል ቅርብ የሆነው ዘጋቢ ዘግቧል። ሉዊስ ስኬሊ ከአርሰናል አይለቅም። ይህ ከንቱ ነገር ነው ወይም ለስኬሊ መጥፎ ምክር መስጠት ይመስላል። እሱ ገና 19 ዓመቱ ሲሆን ለፕሪሚየር ሊግ ሻምፒዮን ይጫወታል። እናም በዚህ የውድድር ዘመን ከ30 በላይ ጨዋታዎች በቀላሉ ይጫወታል ሲል ነው ኤኤፍሲ አምዲን ከዛ በኋላ መልስ ምት የሰጠው እና ዴክላን ራይስ ለረጅም ጊዜ የቆየ ከድካም ጋር የተያያዘ ችግር አለበት እና ሰዎች ብሩኖ ከራይስ ጋር ለመጫወት ብቻ ሳይሆን ለእሱ እንዳሳቃፊ ወይም እንዳጋዥ ሆኖ ሊጫወት መምጣቱን አይገነዘቡም። እሱም ከዴክላን ራይስ ጋር ተመሳሳይ የአመራርነት ባህሪ አሉት ሲልም ነው ማይልስ ሉዊስ ስኬሊ ምን አይነት የውድድር ዓመት ሊኖረው እንደሚችል በቀጣይ ውድድር ዓመት የገለጸው። ስኬሊ ብዙ የመጫወቻ ጊዜ ያገኛል። ባለፈው የውድድር ዘመን ለአርሰናል ዋጋ አቅርቧል እና አሁን በዚያ ቦታ ላይ እምነት አለው። በዚህ የውድድር ዘመን ብዙ ሊጫወት ታዩታላችሁ ሲልም ኤኤፍሲ አምዲን ዘግቧል እና አምና ላይ በተለይ ማርቲን ዙበሜንዲ እየደከመው ከመጣ በኋላ ወደ መጨረሻ አርሰናልን በጀርባው ተሸክመው ማለት ይቻላል ወደ መጨረሻዎቹ ጨዋታዎች በብቃት ያሳለፈው ተጫዋች ነው ማይልስ ሉዊስ ስኬሊ። እንዲሁም በአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ምን አይነት እንቅስቃሴ እንዳሳየ እናስታውሳለን እና ብዙ ሳይገመት ብዙ እንደውም ስህተት ሊሰራ ይችላል ተብሎ ተጠብቆ ነገር ግን ጥሩ እንቅስቃሴ በአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ያን በሚያክል ጨዋታ ላይ ምን አይነት እንቅስቃሴ እንዳሳየ እና ምን አይነት ኳሊቲ እንዳለው ማይልስ ሉዊስ ስኬሊ የማይካድ ነገር ነው እና ከማንቸስተር ዩናይትድ እንዲሁም ከቼልሲ የሚመጡ ፍላጎቶች ሊኖሩ ይችላሉ። ነገር ግን አርሰናልም ተጫዋቹን መሸጥ አይፈልግም። ተጫዋቹም ከአርሰናል መውጣት እንደማይፈልግ ነው የተገለጸው። አርሰናል ስኬሊን መልቀቅ አይፈልግም። ስኬሊም አርሰናልን መልቀቅ ፍላጎት የላቸውም። ሉዊስ ስኬሊ ራሱን ለሚቀጥለው ሲዝን እያዘጋጀ ነው ሲል ገነር ብሎግ ዘግቧል። ታማኙ ሃንድ ኦፍ አርሰናል እንዳረጋገጠው ደግሞ ማይልስ ሉዊስ ስኬሊ በሙሉ ልቡ አርሰናል ነው ሲልም ነው የዘገበው። ዛሬ የወጡት ወሬዎች ከተጫዋቹ ወገን በፍጹም የመጡ አይደሉም። ይልቁንም በተሰራጩት ዘገባዎች ተገርመዋል እንዲሁም ተደናግጠዋል። ልጁ አርሰናልን በጣም የሚወድ ቢሆንም በሱ ላይ ያለው ሌሎች ክለቦች ፍላጎት ግን እውነተኛ ነው። ፋይሉ ተዘግቷል ሲል ነው የዘገበው ሃንድ ኦፍ አርሰናል እና ማይልስ ሉዊስ ስኬሊ ከአርሰናል እንደማይወጣ አርሰናልም ተጫዋቹን መሸጥ እንደማይፈልግ ከታማኝ ምንጮች ማረጋገጥ ችለናል። እንደ ቤን ጄኮብስ እንዲሁም አሌክስ ክሩክ ይዘዋቸው የወጡ መረጃዎች እንዲሁም የፉትቦል ለንደኑ ዘጋቢ ቶም ካንተን ይዘዋቸው የወጡ መረጃዎች ዛሬ ላይ ውድቅ እንደሆኑና ውሃ የማያነሱ መሆናቸውን እንድታውቁ ፈልጋለሁ። ወደ ኬናን ይልዲዝ ዜና እንሂድ እስኪ። አርሰናል በጁቬንቱሱ ኮከብ ኬናን ይልዲዝ ላይ ያላቸው ፍላጎት አድሰው እንቅስቃሴ ለማድረግ ቢሞክሩም ጁቬንቱስ በይልዲዝ ጉዳይ መወያየት እንደማይፈልጉ ተገልጿል። ጁቬንቱስ በታዳጊው ኮከብ ላይ የተመሰረተ ቡድንን የመገንባት እቅድ የያዙ ሲሆን 100% ተጫዋቹን በክለባቸው ለማቆየት ይፈልጋሉ። 100 ሚሊዮን ጥያቄ ውድቅ ለማድረግ ናቸው ሲል ቱቶ ጁቬ ግባት ክለባችን በተጫዋቹ ላይ ፍላጎት እንዳለው የዘገበው ዘጋቢ ማለት ነው። ኬናን ይልዲዝ በአርሰናል ቤት ከፍተኛ ፍላጎት ከሚከታተሉ ተጫዋች ውስጥ አንዱ ነው። ጁቬንቱስ ለሽያጭ እንደማይቀርብ አድርገው ያዩታል። ለአርሰናልም ከዚህ አቋማቸው አስቀድመው አሳውቋቸዋል። ነገር ግን ምንጮቻችን ጁቬንቱስ አቋማቸው እንደገና እንደሚያስቡበትና የሚያደርግ የገንዘብ ጥያቄ እንዳለ ያምናሉ ሲል ዛሬ ላይ ጄምስ ቤንጅ ዘግበዋል እና ይህ ሁኔታ እስካሁን የጠራ ነገር የለውም። ነገር ግን አርሰናል ከበድ ያለ የዝውውር ጥያቄ ይዞ የሚመጣ ከሆነ ምናልባት ጁቬንቱስ ሊያስብበት የሚችልበት እድል እንዳለ ነው የሚነገረው። በዛ ቦታ ጁቬንቱስ ተጫዋች አስፈርሟል። አላይ ቤጎቪች የሚባል ተጫዋች አስፈርሟል በኬናን ይልዲዝ ቦታ ወይም በግራ ክንፍ አጥቂ ቦታ እና
ምናልባት ጁቬንቱስ የኬናን ይልዲዝን እርግጠኛ ስላልሆኑ ይቆያል ወይም ይወጣል የሚለውን ሊሆን ይችላል ይህንን ተጫዋች አስፈረሙት ተብሎ የሚወጡ መረጃዎች አሉ። ነገር ግን እስካሁን የጠራ ነገር የለም። እንደኔ እንደምረዳው ግን አርሰናል ከ100 ሚሊዮን ዩሮ በላይ የዝውውር ሂሳብ ይዞ የሚመጣ ከሆነ ምናልባት ተጫዋቹን ሊያስፈርም የሚችልበት እድል አለ ብዬ አስባለሁ። በቀጣዮቹ ጊዜያት አርሰናል የሚያደርጋቸው ነገሮች ይጠበቃሉ። ኢማን ኢንጃይ ወደ አልሂላል ላለመሄድ ወስኗል። በፕሪሚየር ሊጉ መቆየት ይፈልጋል ሲል ፋብሪዚዮ ሮማኖ ዘግቧል። እና አርሰናል በግራ ክንፍ አጥቂነት እያያቸው ካሉ ተጫዋቾች መካከል ነው የኤቨርተኑ የግራ ክንፍ አጥቂ ኢልማን ኢንጃይ ማለት ነው። እና በፕሪሚየር ሊጉ መቆየት እንደሚፈልግ ዛሬ ፋብሪዚዮ ሮማኖ ገልጿል። እና ምናልባት ኬናን ይልዲዝ በእርግጠኝነት ግን አሁን ላይ ለአርሰናል ትልቁ የተሻለው አማራጭ የሚመስለው ኬናን ይልዲዝ ነው። በሚቀጥሉት ቀናት በተለይ የእንግሊዝ ፕሪሚየር ሊግ ሊጀምር 10 ቀን ቀርቶታል። በሚቀጥሉት ቀናት አርሰናል ምን አይነት ውሳኔ ይወስናል የሚሉት ይጠበቃሉ። ነገር ግን እስካሁን ያሉ ምንጮች የትኛውን ተጫዋች አርሰናል ማስፈረም እንደሚፈልግ ወደ አርሰናል የባርሴሎናውን የቀይ መስመር ተመላላሽ ጁለስ ኩንዴን ከባርሴሎና ለማስፈረም ፍላጎት አሳይቷል የሚል መረጃ ዛሬ ላይ ሚጌል አንጌል ሳንቼዝ የስፖርት ዘጋቢው ዘግቧል። እና ተስማሚ የሆነ የዝውውር ጥያቄ ከቀረበ ኩንዴ ክለቡ እንደሚለቅ ከሚፈቀድላቸው ተጫዋቾች መካከል አንዱ ነው ሲልም ነው የገለጸው። እና ጁለስ ኩንዴ ከእንግሊዝ ፕሪሚየር ሊግ ክለብ ጥያቄ ቀርቦለታል ሲልም ጀራርድ ሮሜሮ ዘግቧል። እና ከስፔን ላይ የሚወጡ መረጃዎች እንደሚያሳዩት አርሰናል ተጫዋቹ ላይ ፍላጎት እንዳለው ነው የሚያሳዩ። ነገር ግን እስካሁን ምንም አይነት እንቅስቃሴ ያደረገው ነገር የለም። አርሰናል በጁለስ ኩንዴ ላይ ያለው ፍላጎት አሳይቷል። የለንደኑ ክለብ አርሰናል በተለይም ተጫዋቹ ሁለገብነት ማለትም እንደ መሀል ተከላካይና የቀይ መስመር ተመላላሽ መጫወት መቻሉን በጣም ይፈልጉታል። ባርሴሎና ለፈረንሳዩ ተከላካይ የሚቀርቡ ጥያቄዎችን ለመመልከት ፈቃደኛ ነው ሲል ዳሪዮ ዘግቧል ዛሬ ላይ። እና አርሰናል የኩንዴን ሁኔታ እየተከታተለ ሲሆን ተጫዋቹ ከባርሳ ለመልቀቅ እርምጃዎችን መውሰድ ከጀመረ እሱን ለማስፈረም ዝግጁ ነው። ኩንዴ በአሁኑ ጊዜ ከአርሰናል በርካታዎች መካከል አንዱ ነው። አርቴታ ኩንዴን በመሀልና በቀይ መስመር ተከላካይ መጫወት ችሎታው ምክንያቱ እሱ የሚፈልጉ መስፈርት ተስማሚ እንደሆነ ያስባል ሲል ኤል ዴስማርኮ የተሰኘ ዘጋቢ ዘግቧል። እና በስፋት ዛሬ ላይ የጁለስ ኩንዴን ከክለባችን ጋር እያያዙት ነው የሚገኙት። ክለባችን እንደ ኤዝሪ ኮንሳ የኮሞ ጃኮብ ራሞን ነገ ለምሽት 3 ተኩል ላይ ክለባችን ከኮሞ በኤምሬስ ስለሚጫወት ምናልባት ቋሚ ተሰላፊ ከሆነ ልታዩት ትችላላችሁ። እና እንዲሁም ሌሎች ተጫዋቾችን እየተከታተለ ነው የሚገኘው። እና ሮሜሮም ይባላል የቶተናሙ እንዲሁም ሌሎች ተጫዋቾችን ስፖርቲንግ ሊዝበኑ አይቨን ፍሬሽኔዳ እንዲሁም አሁን ላይ ደግሞ ጁለስ ኩንዴን የዊሊያም ሳሊባ መጎዳት ተከትሎ እየፈለገ ነው የሚገኘው ተጫዋቾችን። በተለይ አርሰናል የሚፈልገው በመሀል ተከላካይ እንዲሁም በቀይ መስመር ተመላላሽ ሁለቱም ቦታ እያፈራረቀ መጫወት እንዲችል የሚያስችል ተጫዋች ነው የሚፈልገው። እና ጁለስ ኩንዴን ደግሞ ይህን ቦታ ያሟላል። በተለይ በሲቪያ ይመስለኛል በነበረበት ወቅት ክለባችን ከተጫዋቹ ጋር በስፋት ስሙ ሲያያዝ ነበር። ነገር ግን ወደ ባርሴሎና ሄደ። አሁን ላይ ተመልሶ ስሙ ከክለባችን ጋር እየተያያዘ ነው የሚገኘው። አርሰናል በዚህ ክረምት የቀይ መስመር ተመላላሽ እንዲሁም የመሀል ተከላካይ ምናልባት ሁለቱም ቦታ መጫወት የሚችል አንድ ተጫዋች ወይ ደግሞ ከሁለት አንድ ተጫዋች ማስፈረም እንደሚፈልግ በተደጋጋሚ እየተነገረ ነው የሚገኘው። እና ጁለስ ኩንዴም ከክለባችን ተጫዋቾች ከሚፈልጋቸው ተጫዋቾች መካከል አንዱ እንደሆነ ዛሬ ላይ ተዘግቧል። በተከላካይ በሌሎች ፊርማ ዙሪያ ቶተናም ሮሜሮን ለአርሰናል እንደማይሸጥ ታውቋል የሚል መረጃ ገነር ብሎ ይዞ ወጥቷል። አርሰናል ኮንሳን ለማስፈረም 40 ሚሊዮን ቢመድብም ቪላ 60 ሚሊዮን ፓውንድ ጠይቋል። በመሃላቸው ብዙ ክፍተት አለ። የ20 ሚሊዮን ፓውንድ አካባቢ ጃኮብ ራሞን ሌላው የአርሰናል ኢላማ ነው ሲል ገነር ብሎግ ዛሬ ላይ ይዞት በወጣው መረጃ ያሳያል። እና የተከላካይ መስመሩም በዚህ ክረምት እንደሚጠናከር ይጠበቃል። ወደ አጥቂ ቦታ ስንሄድ የአልቫሬዝ አጨዋወት ከሚኬል አርቴታ የሚወደው ትክክለኛ አይነት ነው። ቴክኒካሊ ባለተሰጥኦ ጠንካራና ሊንካፕ አጨዋወት ላይ አቅም ያለው እና በመስመር ላይም ለሚደረጉ ጨዋታዎች ሚና ማበርከት የሚችል ነው። እንደ ጋብሪኤል ጄሱስ ማለት ነው። እንደ 2022/23 ሲዝን ላይ በጣም ጥሩ እንቅስቃሴ እያሳየ ነበር። ወደኋላ እየተመለሰ ለክንፍ አጥቂዎቻችን ለቡካዮ ሳካ እና ለጋብሪኤል ማርቲኔሊ አሲስት እንዲሁም እነሱ ነጥረው እንዲወጡ የተቻለውን ሲያደርግ ነበር። እና እንደዚህ አይነት ተጫዋች አድርጎ እንደሚመለከተው ነው ጄምስ ቤንች የዘገበው። እና አርሰናል በሁሊያን አልቫሬዝ ላይ ያሳዩት ወጥ የሆነ ፍላጎት ባሳለፍነው ክረምት ቪክተር ዮከሬስን ቢያስፈርሙም እንኳ ሙሉ
በሙሉ መፍትሄ ማግኘት ያልቻለው የአጥቂ ቦታ ላይ ያለውን ሁኔታ ዳግም ሊያጠኑበት ዝግጁ መሆናቸውን ያመላክታል ሲልም ጄምስ ቤንጅ ዘግቧል። ሁሊያን አልቫሬስ ከአርሰናል ኢላማዎች አንዱና ዋነኛው ነው። ነገር ግን አትሌቲኮ ማድሪድ ለሽያጭ እንደማይቀርብ ቢናገርም ክለቡ በላሊጋ ውስጥ ላለው ተቀናቃኝ ለመሸጥ ካልተገደደ ይህ አቋም ሊቀየር ይችላል። አርሰናል ኬናን ይልዲዝን በሰፊው እየተከታተለው ሲልም ነው ጄምስ ቤንጅ የዘገበው እና እንዳልኳችሁ ቅድም ስለ ኬናን ይልዲዝ ሁኔታ አውርተናል። አሁን ላይ ደግሞ ስለ ሁሊያን አልቫሬዝ ጄምስ ቤንጅ እንደዘገበው አርሰናል አሁንም ቢሆን ጁሊያን አልቫሬዝን እየተከታተለ እንደሚገኝና የሆነ ትንሽ ዝውውሩን ማሳካት የሚችልበት እድል ካገኘ ወደ ተጫዋቹ ዝውውር ሙሉ ለሙሉ እንደሚገባ ነው የተዘገበው። ባርሴሎና ከዝውውሩ ወጥተዋል። ለባርሳ የጁሊያን አልቫሬዝ ዝውውር ነበር። ለጋብሪኤል ጥያቄ ለማቅረብ እየተዘጋጁ ቤንጄኮቭ ዘግቧል። ናፖሊ ለጋብሪኤል ጄሱስ ለማስፈረም ከፊት ቀድሟል። በክረምት የመጀመሪያ ተጫዋች ዋጋ 20 ሚሊዮን ተመን የነበረ ቢሆንም አሁን ከ15 ሚሊዮን ፓውንድ በላይ የሚቀርብ ጥያቄ አርሰናል ሊቀበለው እንደሚችል ነው የተገለጸው። ናፖሊ ለሮሜሮ ሉካኩ ገዢ ማግኘት ከቻለ ለጄሱስ ይፋዊ የዝውውር ጥያቄ ቀርቧል ሲል ሬን ታይለር ትላንት ዘግቦ ነበር። ዛሬ ላይ ሮሜሮ ሉካኩን ወደ ፌነርባቼ መላኩን ፋብሪዚዮ ሮማኖ ሄርዊጎ ብሏል። ምናልባት በቀጣይ ቀናት ናፖሊ ለክለባችን ጋብሪኤል ጄሱስ የዝውውር ጥያቄ እንደሚያቀርብ ይጠበቃል። ከቱርክ 2 ክለቦች ጥያቄ ደርሶናል፣ ነገር ግን ጋብሪኤል ጄሱስን ወደ ቱርክ መሄድ አይፈልግም ሲል የጋብሪኤል ጄሱስ ወኪል የሆነው ጆቫኒ ብራንቺኒ ተናግሯል እና ለብዙ ወራቶች ብዙ ክለቦች ስለ ጄሱስ ሁኔታ ለመረዳት እንዲሁም ዝውውሩ የሚጠይቀውን ገንዘብ መጠን ለማወቅ መረጃ ሲጠይቁ ቆይተዋል። ጋቢን ለማስፈረም 2 የጣሊያን ክለቦች ከኔ ጋር ግንኙነት አድርገዋል ሲልም ነው የጋብሪኤል ጄሱስ ወኪል የተናገረው። ጋብሪኤል ጄሱስ ይወጣል ተብሎ ይጠበቃል። በሚቀጥሉት ቀናት የሚሆኑ ነገሮችን እንጠብቃለን። በእርግጠኝነት ሮሜሮ ሉካኩን ወደ ፌነርባቼ የላከው ናፖሊ ለክለባችን ተጫዋች ጋብሪኤል ጄሱስ የዝውውር ጥያቄ እንደሚያቀርብ ይጠበቃል። ስለ ጋብሪኤል ማርቲኔሊ ዝውውር እስኪ እንይ። ጋላታሳራይ ለጋብሪኤል ማርቲኔሊ ለአርሰናል ይፋዊ የዝውውር ጥያቄ ማቅረቡ ተዘግቧል። አርሰናል ለቀረበለት ጥያቄ በሚቀጥሉት 48 ሰዓታት ውስጥ ምላሽ ይሰጣል ተብሎ ይጠበቃል ሲል ከቱርክ የሚወጡ መረጃዎች ያሳያሉ እና በተለይ 40 ሚሊዮን ፓውንድ አካባቢ እንዳቀረበ ነው የተዘገበው። ነገር ግን ከታማኝ ምንጮች የተባለ ነገር የለም። ጋላታሳራይ በማርቲኔሊ ጉዳይ በይፋ ከአርሰናል ጋር ግንኙነት አድርጓል። አርሰናል ተጫዋቹን አሳልፎ ለመስጠት 40 ሚሊዮን ዩሮ ጠይቋል። ጋላታሳራይ በበኩላቸው ይፋዊ ጥያቄ እያዘጋጁ ሲሆን ለማርቲኔሊ ዝውውሩ ፈቃደኛ ነው። ቱርኩ ክለብ ድርድሩን ሊያጠናቅቅ ይፈልጋል የሚል መረጃም ወጥቷል። ክለባችን ተጫዋቹን መሸጥ ይፈልጋል። ነገር ግን ተጫዋቹን መሸጥ የሚፈልገው የእሱን ተተኪ ማስፈረም ከቻለ ብቻ ነው። አርሰናል 40 ሚሊዮን ፓውንድ ለተጫዋቹ ይፈልጋል የሚለው ዘገባ እኔ ትክክል አይመስለኝም። ምክንያቱም ለጋብሪኤል ማርቲኔሊ 40 ሚሊዮን ፓውንድ ጥያቄ በጣም በጣም ዝቅተኛ ነው እና ምናልባት አርሰናል ከተጫዋቹ ወደ 60-70 ሚሊዮን ፓውንድ አካባቢ ምናልባት ቢጠይቅ እንደኔ ትክክለኛ ዋጋ ነው ብዬ አስባለሁ። ነገር ግን አሁን ላይ የሚወጡ መረጃዎች እነዚህን ይመስላሉ። ነገ ምሽት 3 ሰዓት ላይ በኤሚሬትስ የወዳጅነት ጨዋታ ከሴስ ፋብሪጋዙ ኮሞ ጋር የክለባችን የመጨረሻ የአቋም መፈተሻ ጨዋታ በኤሚሬትስ የሚጫወት ይሆናል ክለባችን። በዚህ ጨዋታ ብሩኖ ጊማሬሽ ነገ ኮሞን በሚገጥመው የአርሰናል ስብስብ ውስጥ እንደሚካተት ይጠበቃል። ዛሬ ላይ ዝግጅቱን ለማየት ነው ሲልም ማቴ ቬሪ ዘግቧል እና አርሰናል ይህን ጨዋታ አሸንፎ እሁድ ከማንቸስተር ሲቲ ላለብን የኮሚኒቲ ሺልድ ጨዋታ በጥሩ ሞራል ተዘጋጅቶ እንደሚመጣ ተስፋ እናደርጋለን። ነገ ምሽት 3 ሰዓት ተኩል ላይ የአርሰናልን ጨዋታ ማየት ትችላላችሁ ማለት ነው። አርሰናል እና ዌስትሃም ስለ ሪስ ኔልሰን ዝውውር እያደረጉ ሲሆን በሁለቱ ክለቦች መካከል ስለ ዝውውሩ አፈጻጸም ሁኔታ ላይ ውይይቶች በመካሄድ ላይ ናቸው። ኔልሰን ወደ ሻምፒዮንሺፕ ለመውረድ ፈቃደኛ መሆን አለመሆኑን መወሰን ይኖርበታል ሲል ዛሬ ቀን ላይ ገነር ብሎግ ዘግቧል። አሁን ላይ እንደወጡ መረጃዎች ደግሞ ዌስትሃም ከአርሰናል ጋር በሪስ ኔልሰን ዝውውር ላይ እያደረጉት ያለው ንግግር የላቀ ደረጃ ላይ እንደደረሰና ምንም እንኳ አሁንም የሚቀሩ ስራዎች ቢኖርም ነገር ግን ዝውውሩ በቋሚነት የመሆን ድሉ ሰፊ እንደሆነ ይታመናል ሲል ለዌስትሃም ቅርብ የሆነው ኤክስ ዌስትሃም ኤምፕሎይ የተሰኘው ዘጋቢ ዘግቧል እና ሪስ ኔልሰን በክለባችን ነበረው ጊዜ ማብቃቱ እየተነገረ ነው የሚገኘው። አርሰናል ማርሊ ሳመንን እስከ ጥር ወር ማቆየት ይፈልጋሉ። በዚህ ክረምት በውሰት ለመስጠት ፈቃደኛ አይደሉም። ነገር ግን አዲስ ተከላካይ ካስፈረሙ ሁኔታው ሊለወጥ ይችላል ሲል ገነር ብሎግ ዘግቧል። አርቴታ በተለይ
የቀየረ ጥሩ ደቂቃዎችን እየሰጠ አቋሙን እያየ ነው የሚገኘው የቀይ መስመር ተከላካይ በዊሊያም ሳሊባ ቦታ ያለው ተጫዋች ማለት ነው። ታዳጊ ነው የክለባችን። በሚቀጥሉት ጊዜያት ክለባችን የተከላካይ ተጫዋች የሚያስፈርም ከሆነ ሊወጣ እንደሚችል ነው የተዘገበው። ቪኒሲየስ ከአርሰናል እና አርቴታ ጋር በወራቶች ከተነጋገረ በኋላ አርሰናልን ለመቀላቀል በጣም ፈልጎ ነበር። ነገር ግን ጆዜ ሞሪኒዮ መምጣትና ወሳኙ ነገር ደግሞ የነበረው ቪኒሲየስ እና በማድሪድ ተወካዮች በኩል በተደረገው የመጨረሻ ስብሰባ ላይ ሲሆን ስብሰባውን በማድሪድ የልምምድ ማዕከል ውስጥ ሳይሆን በሬስቶራንት ውስጥ ነበር። ቪኒሲየስ ሁለቱ ታማኝ ወኪሎቹ ፍሬድሪኮ ፔና እና ታታ ሶዋሬ በነበሩበት ነበር ሲል ማሪዮ ካርታኛ የተሰኘው የስፔን ዘጋቢ ዘግቧል። ለዛሬ የነበሩ መረጃዎች እነዚህ ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ቻው